ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን ቆያችሁ? አብዛኞቻችን በየቀኑ የምንመገበው ቁርስ ለዕለታዊ ጉልበታችንና ለሆዳችን መሙላት ብቻ እንደሆነ እናስባለን። ነገር ግን በየጠዋቱ የምንመርጠው የምግብ አይነት መላ ሰውነታችንን ደግፎ የያዘውን አጥንታችንን የመገንባት ወይንም የመሸርሸር ከፍተኛ ኃይል እንዳለው ብዙዎቻችን አናውቀውም። የአጥንት መሳሳትና የመገጣጠሚያ ህመሞች በጊዜ ሂደት እንዳይከሰቱ ለመከላከል ወሳኙ ጊዜ በጠዋት ቁርሳችን የምንመገበው ምግብ ነው። ስለሆነም በዚህ ቪዲዮ ውስጥ አጥንታችሁ እንዲጠነክር፣ ጥግግቱ እንዲጨምርና የመገጣጠሚያ ህመም እንዳይዛችሁ በየጠዋቱ በቁርሳችሁ ውስጥ ልታካትቷቸው የሚገቡ ሶስት ምርጥና ተፈጥሯዊ ምግቦችን በዝርዝር እናያለን። እነዚህ ምግቦች አጥንትን ለማደስ የሚያስፈልጉትን ካልሽየም፣ ፕሮቲንና አጠቃላይ ማዕድናትን በበቂ ሁኔታ የያዙ ናቸው። ታዲያ እነዚህ ሶስት ድንቅ ምግቦች ምንድን ናቸው? ለአጥንታችንስ እንዴት ይሰራሉ? ቪዲዮውን እስከ መጨረሻው በመመልከት ለአጥንታችሁ ጤንነት የሚሆን ትልቅ መረጃን ዛሬውኑ ጨብጡ። ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። አንደኛ፣ እንቁላል። አጥንታችሁን ለማጠናከር በጠዋት ቁርሳችሁ ውስጥ ልታካትቱት የሚገባው የመጀመሪያውና እጅግ ተስማሚ ምግብ እንቁላል ነው። አብዛኞቻችን በየጠዋቱ እንቁላል ስንመገብ ለሆዳችን መሙያ ወይም ደግሞ ለጡንቻችን እድገት ብቻ የሚጠቅም ይመስለናል። ነገር ግን እንቁላል ለአጥንታችን ጥንካሬና እድገት የሚሰጠው ጥቅም እጅግ አስደናቂ ነው። አጥንታችን በከፊል የተገነባው ኮላጅን ከተባለ ፕሮቲን ሲሆን እንቁላል ደግሞ ለአጥንታችን ህብረ ሕዋሳት እድገትና ጥገና የሚያስፈልጉ ዘጠኙንም አስፈላጊ አሚኖ አሲዶችን የያዘ ሙሉ የሚባል ፕሮቲን ነው። በየጠዋቱ እንቁላል ስንመገብ ሰውነታችን ለአጥንት መዋቅር የሚያስፈልገውን ኮላጅን በማምረት አጥንታችን ተጣጣፊና ጠንካራ እንዲሆን ያደርጋል። በተጨማሪም የእንቁላል አስኳል በተፈጥሮ ቫይታሚን ዲ ከሚገኝባቸው ጥቂት ምግቦች ውስጥ አንዱ ነው። ቫይታሚን ዲ ደግሞ በምግብ የምናገኘው ካልሽየም በደማችን ተስቦ ቀጥታ ወደ አጥንታችን እንዲገባ የሚያደርግ ቁልፍ ንጥረ ነገር ነው። ያለ ቫይታሚን ዲ የምንመገበው ካልሽየም በአግባቡ ሳይመጠጥ ስለሚባክን አጥንታችን ደካማና ለተለያዩ ህመሞች የተጋለጠ ይሆናል። ይህንን ምግብ በጠዋት ቁርሳችሁ ላይ ለማካተት በየቀኑ አንድ ወይንም ሁለት የተቀቀለ እንቁላል ወይም ደግሞ በትንሽ የወይራ ዘይት የተሰራ የተጠበሰ እንቁላልን መመገብ ትችላላችሁ። ዋናው ማስታወስ ያለባችሁ ነገር ለአጥንት እጅግ ወሳኝ የሆነው ቫይታሚን ዲ የሚገኘው በእንቁላሉ አስኳል ውስጥ በመሆኑ አስኳሉን ሳታስቀሩ አብራችሁ መመገብ እንዳለባችሁ ነው። ሁለተኛው ደግሞ እርጎ ወይንም የወተት ተዋጽኦች ናቸው። ሁለተኛውና ለአጥንታችን ጥንካሬ በዋነኛነት የሚጠቀሰው የምግብ አይነት እርጎ ወይንም ወተትና የወተት ተዋጽኦች ናቸው። ከጥንት ጀምሮ ለአጥንታችን ጤንነት ከሚመከሩ ምግቦች መካከል የወተት ተዋጽኦች በግንባር ቀደምትነት የሚቀመጡት በውስጣቸው ባለው ከፍተኛ የማዕድን ስብስብ ምክንያት ነው። አጥንታችን በዋነኛነት የተገነባበት ዋናው ማዕድን ካልሽየም ነው። በጠዋት ቁርሳችን ወቅት እርጎ ወይንም ወተት ስንወስድ ሰውነታችን ለአጥንት ጥግግትና ለዕለታዊ የእንቅስቃሴ ፍላጎቶች የሚሆነውን በቂ ካልሽየምን ያገኛል። በቁርሳችን ወቅት በቂ ካልሽየም ካላገኘን ሰውነታችን ለሌሎች የነርቭና እንዲሁም የጡንቻ ስራዎች የሚያስፈልገውን ካልሽየም ከአጥንታችን ውስጥ መውሰድ ይጀምራል። ይህም አጥንታችን በሂደት እንዲሳሳና እንዲዳከም ያደርገዋል ማለት ነው። በተለይም እርጎ በውስጡ አንጀትን የሚጠቅሙ አጋዥ ባክቴሪያዎችን ወይንም ፕሮባዮቲክስ የያዘ በመሆኑ ካልሽየምና ሌሎች ማዕድናት በምግብ መፈጨት ስርዓታችን ውስጥ በቀላሉ እንዲመጠጡ ያመቻቻል። ይህንን ምግብ በጠዋት ለመመገብ አንድ ብርጭቆ የሚሆን ወይንም አንድ ኩባያ የሚሆን እርጎና ወይም ደግሞ አንድ ብርጭቆ የሚሆን ለብ ያለ ወተትን በቁርሳችሁ ወቅት መጠጣት በቂ ነው። የወተት ተዋጽኦችን መውሰድ የማትችሉ ወይም ደግሞ አለርጂ ያለባችሁ ሰዎች ደግሞ በካልሽየም የበለጸጉ እንደ ሶያ ወተት ማለትም የአኩሪ አተር ወተት ወይም ደግሞ የአልመንድ ወተትን በአማራጭነት መጠቀም ትችላላችሁ ማለት ነው። ሶስተኛ፣ ቆስጣ ወይንም ሰሊጥ እንዲሁም ደግሞ የአልመንድ የለውዝ ፍሬ። በሶስተኛና እጅግ አስደናቂው የአጥንት ማጠናከሪያ ምግብ ጠቆር ያሉ አረንጓዴ ቅጠል ያላቸው እንደ ቆስጣ ወይም ደግሞ የለውዝ ዝርያዎችና አንዳንድ ዘሮች ናቸው። እነዚህም እንደ ሰሊጥ ያሉ የዘር አይነቶች ማለት ነው። ብዙ ጊዜ ሰዎች ካልሽየም የሚገኘው በወተት ተዋጽኦች ውስጥ ብቻ ይመስላቸዋል። ነገር ግን እነዚህ እጽዋትና ለውዞች ለአጥንታችን ጥንካሬ የሚያስፈልጉ ወሳኝ ማዕድናት መገኛ ናቸው።
ቆስጣና ሌሎች አረንጓዴ ቅጠሎች በውስጣቸው ከፍተኛ ካልሽየም ብቻም ሳይሆን ቫይታሚን ኬ ይዘዋል። ቫይታሚን ኬ ደግሞ ካልሽየሙ በደም ስሮች ውስጥ ሳይከማች ቀጥታ ወደ አጥንት ህብረ ሕዋሳት ሄዶ እንዲጣበቅ የሚያደርገውን ኦስቲዮካልሲን የተባለ ፕሮቲንን ያነቃቃል። በሌላ በኩል እንደ ሰሊጥና አልመንድ ያሉ ለውዞች በከፍተኛ መጠን ማግኒዥየም ይዘዋል። ማግኒዥየም ደግሞ ቫይታሚን ዲ በሰውነታችን ውስጥ ንቁ ሆኖ ስራውን እንዲያከናውን የሚያስችል ረዳት ማዕድን ነው። እነዚህ ምግቦች አጣምሮ መመገብ ካልሽየም በአግባቡ እንዲመጠጥና አጥንታችን እንደ ብረት እንዲጠነክር ሙሉ መንገድን ይከፍታል ማለት ነው። ይህንን ምግብ በጠዋት ቁርሳችሁ ላይ ለማካተት ቆስጣን በእንቁላል ውስጥ አደባልቆ በመስራት ወይም ደግሞ ጥቂት የሰሊጥ ዘርና አልመንድን በቁርሳችሁ ወይም ደግሞ በእርጎ ላይ በመነስነስ መመገብ ትችላላችሁ ማለት ነው። ስለዚህ እንግዲህ እነዚህ የተመለከትናቸው ሶስት ዋነኛ የምግብ አይነቶች ሁልጊዜ በጠዋት ቁርሳችን ብናካትታቸው ማለትም እያፈራረቅን ማለት ነው በጠዋት ቁርሳችን ውስጥ ብንመገባቸው አጥንታችን ላይ ከፍተኛ የሆነ ለውጥን የሚፈጥሩና እንዲሁም ደግሞ አጥንታችንን በከፍተኛ ሁኔታ ሊያጠነክሩ የሚችሉ ትልቁ ነገር ደግሞ የአጥንት መሳሳትን ለመከላከል ሊረዱ የሚችሉ አስፈላጊና የአጥንታችን ጤናማ የሚባሉ ምግቦች ናቸው ማለት ነው። ስለሆነም እንግዲህ በአጠቃላይ የአጥንታችን ጥንካሬ የሚወሰነው በየቀኑ በምናደርገው የምግብ ምርጫችን ነው። ምግብ ማለት አጥንታችን ላይ ከፍተኛ የሆነ ተጽዕኖን የሚያሳድር ነገር ነው። ስለሆነም በየጠዋቱ እነዚህን ምርጥ ሶስት ምግቦችን ማለትም እንቁላልን፣ የወተት ተዋጽኦችንና አረንጓዴ ቅጠሎችን ወይም ደግሞ ለውዞችንና አንዳንድ የዘር አይነቶችን በቁርሳችሁ ውስጥ በማካተት አጥንታችሁን እንደ ብረት ማጠናከር ትችላላችሁ ማለት ነው። ነገር ግን አስፈላጊ ጥንቃቄ የምነግራችሁ ምንድን ነው? ለወተት ተዋጽኦች ወይም ደግሞ ለለውዝ አለርጂነት ካለባችሁ የሰውነታችሁን ሁኔታ ያገነዘበ አማራጭን መምረጥ ይጠበቅባችኋል ማለት ነው። ስለሆነም እንግዲህ እናንተ ከነዚህ ሶስት የቁርስ አማራጭ ምግቦች ውስጥ በብዛት አዘውትራችሁ የምትመገቡት የትኛውን ነው? ሀሳብ አስተያየታችሁን እንዲሁም ደግሞ ያላችሁን ማንኛውም ጥያቄ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ጠቃሚና አስተማሪ የጤና ቪዲዮ ይህን ይመስል ነበር። ቪዲዮውን ለሌሎች ሰዎችም ሊጠቅምና አስተማሪ ስለሆነ በቅንነት ሼር አድርጉላቸው። በቀጣይ በሌላ ጠቃሚና አስተማሪ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።